ሄርሜላ በዚህ ሰዓት እጅግ በጣም አሳዛኝ ሁኔታ ላይ ትገኛለች። እንደምታዩት አይኗ ሁሉ እስኪ ቀላ እንግዲህ እያለቀሰች ትገኛለች። አብርሽን ማጣት አልፈልግም፣ ከአብርሽን ርቄ መኖር አልችልም፣ ስለዚህ እሱ ያለበት መሄድ እፈልጋለሁ። ሩታ ቀድማኝ ሄዳ እንግዲህ ወደ ውጭ ይዤው እንዳልሄድ መንገዶቹን ሁሉ ትዘጋገብኛለች፣ የሆነ ነገር ታደርግብኛለች። ስለዚህ ከአብርሽ መለየት አልፈልግም። አሁኑኑ እናት አባት ቤት ቡታጅራ መሄድ እፈልጋለሁ አብርሽ ጋር ብላ እየተገለገለች ነው የምትገኘው። እንግዲህ እንደምታያቸው አሚርና ወንድሟ መሆን የለበትም፣ አንቺ መሄድ የለብሽም፣ መሄድ ካለብንም እኛንን የምንሄደው፣ እዛ ከሄድሽ ነገሮችን ታበላሻለሽ ቢሏትም እሷ ግን ልትሰማ አልቻለችም። ሻንጧን ይዛ ወጣለች ማለት ነው። እንግዲህ በሩታና በሄርሜላ መሀል በጣም ከባድ ነገሮች እየተፈጠሩ ነው የሚገኙት። ሩታን በጣም ከባድ ውሳኔ እየወሰነች ነው የምትገኘው በዚህ ሰዓት። እንግዲህ ሄርሜላ በዚህ ሰዓት መሄድ አለባት ወይስ የለባትም ትላላችሁ? ብዙዎቻችሁ እንግዲህ ኮሜንት እንዳየሁትኝ አብርሽ ጋር መሄድ አለብሽ፣ አንቺ የአብርሽ ንግስት ነሽ፣ እንደውም ሩታ ነች የማይመለከታት፣ እሷ ነች አጠገቡ መድረስ የሌለባት እያላችሁ ነበረ። በመጀመሪያ ትናንትና እንደሚታወቀው እንግዲህ አብርሽን ወደ ቡታጅራ ወይም ደግሞ ወደ ጋሽዬ ይዘውት ሄደዋል። ግን እዛ ጋር ለአብርሽ ምንድን ነው የሚጠቅመው የሚለው ነገር ጋሽዬ ጋር ስለሄደ ምናልባት ሕክምና ቦታ ወይም ደግሞ የስነ ልቦና አማካሪ እንዲያገኝ ማድረግ ይችላል ብዬ አስባለሁ። ግን እነ ቡዜም ዴቭም ይህንን ነገር ኢቭን ሩታና ሄርሜላ ራሱ ተስማምተው ይሄን ልጅ እዚሁ ማሳከምም እዚሁ ማሳየትም ሁሉን ነገር ማድረግም ይችሉ ነበር። ግን እኔ ሳስበው ይሄ ልጅ ወይ የእውነት ታሟል ወይ ደግሞ ሁሉንም እየሸወደ ያለ ይመስለኛል፣ ሳይታመም ማለት ነው። ወይም ደግሞ እነዚህ ሁለት ልጆች ናቸው በሽታውን ያመጡት፣ ወይም ደግሞ በሽታ የሆኑበት ጭንቀት የሆኑበት። ሄርሜላም ለእኔ ነው የምትለው፣ ሩታም የኔ ነው የምትለው ና እንግዲህ ይሄ ልጅ ከሁለት መሰንጠቅ አይችልም። በዛ ሁለታቸውንም ማጣት አይፈልግም። በነገራችን ላይ አብርሽ ሁላችሁም ማታውቁት ሀቅ ሁለታቸውንም ማጣት አይፈልግም። ግን እንግዲህ ያው በሌላ ሃይማኖት ሊፈቀድ ይችላል። ግን ደግሞ እኔ እስከማውቀው ድረስ በእነሱ ሃይማኖት በአንድ ጊዜ ሁለት ሴት ማግባት አይቻልም፣ አይፈቀድም። ስለ ሃይማኖት ምናምን ላወራ ሳይሆን በቃ ሩታ ተስፋ አልቆረጠችም። በእርግጥ ከባድ እልህ ውስጥ ገብታለች። በዚህ ሰዓት ከፍቅር በላይ እልህ ነው። በቃ እግዚአብሔርን ነው ምላችሁ፣ በጣም በከባዱ እልህ ውስጥ ገብታለች። ፍቅር የሚባለውን ነገር ሩታም ሄርሜላም ጋር የለም በአሁኑ ሰዓት፣ ሙሉ በሙሉ ጠፍቷል በሚባል ደረጃ ብናገር ድፍረት አይሆንብኝም። ሁለቱ አሁን በቃ ለታይታ ነው። ሩታ አሁን ላይ በቃ የሩታ ደጋፊዎች ሄርሜላን ይረግጣሉ፣ የሄርሜላ ደጋፊዎች ሩታን ይረግጣሉ። ሩታ አብርሽ ጋር ስትሆን ለሩታ በቃ እሰይ ምናምን እያሉ ሄርሜላን ሲያበሽቁ ይውላሉ። ሄርሜላም ትቃጠላለች። ድጋሚ ደግሞ አብርሽ ሄርሜላ ጋር ሲመጣ ደግሞ ሩታን መርገጥ ይጀምራሉ። ስለዚህ ሁለቱም በጣም ከፍተኛ ፉክክር ውስጥ ገብተዋል። በቃ መሸነፍ አይፈልጉም። ወይም ደግሞ እዛ ጋር ሰው የሚያማቸውን ሰው የሆነ ነገር የሚላቸውን ነገር መቀበል አልፈለጉም። በቃ አብርሽን የወሰደ በቃ ልክ እንደ ሎተሪ እንደደረሰው አይነት ሰው ነው አድርገው የሚያስቡት። እና እኔ ይቅርታ አድርጉልኝና አንድ ተራ ወንድ ነው፣ ምንም አዲስ ነገር የለውም። ሄርሜላ ሩታን በዚህ ልክ ይህን ያህል ምንም የተለየ ነገር የለውም እኔ እስከማውቀው ድረስ። እንደውም ሩታን የሆነ ጊዜ ያስለቀሳትን ጊዜ መቼም አረሰውም። እና በዚህ ልክ ለሱ እንደዚህ መለቀስ አለበት ወይ በዚህ ልክ ለሱ እንደዚህ መሆን አለባችሁ ወይ ለሚለው ሁለታችሁም የለባችሁም ነው የምለው። ሴት ልጆች ናችሁ፣ ራሳችሁን አስከብራችሁ ብትቀመጡ የተሻለ ነው ብዬ አስባለሁ። ግን እኔ ደግሞ አሁን ላይ ምንድነው ሀሳቤ በቃ ይለይላችሁ ነው የምለው። በደንብ ይዋጣላችሁ፣ በቃ ተገናኙ፣ በደንብ በቃ ተፎካከሩ። እስኪ ማን እንደሚያሸንፍ እኛም ጥጋችን ይዘን የምናይ ይሆናል። ምክንያቱም እንደዛ ካልደፈረሰ አይጠራም። የምሬን ነው ምላችሁ። ሄርሜላ አርፋ ቁጭ ብትል ሩታ አትቀመጥም። ሩታ አርፋ ቁጭ ብትል ሄርሜላ ስለማትቀመጥ ያለን አማራጭ ምንድነው? ይፋለሙ፣ በቃ ይጋጠሙ፣ ይዋጣላችሁ። ማን ከማን እንደሚያሸንፍ ከርቀቱ ነን ማየት ነው። የምሬን ነው ምላችሁ። እና በጣም የምታሳዝነኝ ግን ሄርሜላ ናት። የእውነቴን ነው። ገና ይፈልጋት አይፈልጋት፣ ገና አብሯት ይቀጥል አይቀጥል፣ ነገ ሲሻለው አልፈልግሽም የእውነት እንደምትባል ሁላ አላወቀችም። በእውነት ነው የምላችሁ። እንደ ልጅ የእውነት ወደ ጤንነቱ ሲመለስ ታያላችሁ። ሄርሜላን ደም እንባ ካላስለቀሳት ምን አለች በሉኝ። ወንድ ልጅ ነው እሱ። በነገራችን ላይ የኢትዮጵያ ወንዶች ጥጋበኛ ናቸው። በጣም ጥጋበኞች ማለት ነው።
ደግሞ እነሱን ማን ይለምናል? እነዚህ የማይረቡ ማለት ነው ኮተታሞች። እና የእውነቴን ለመናገር እና ታያለሽ ሩታንም ደምን ባያስለቅሳታል። ሩታ ተውት፣ ማግኘት የምትፈልገውን ነገር ካገኘች በደንብ መበቀል የፈለገችውን ሰው ከተበቀለች እያንዳንድሽን እመጣልሻለሁ ብላለች። እያንዳንድሽ እበቀልሻለሁ፣ በየተራ ይደርስሻል በቀሌ ብላ እንግዲህ ቲክታክ ላይ ሼር አድርጋለች። እና ሩታ በቀሏን ከተወጣች ምንም አይመስላትም፣ እየሳቀች ነው የምትሄደው። ይህን ሜላ ጉዳይ አሳሳቢ አሳዛኝ ነገር ነው የሚሆነው። አሁን ላይ እሱን አጥቼ መኖር አልችልም፣ ያለ እሱ ህይወት የከባድ ነው ምናምን የምትይው ማለት ነው። ማን ስለሆነ ነው እሱ? እሱስ ትንፋስሽ ነው ወይስ እግርሽ ነው ወይስ አእምሮሽ ነው ጭንቅላትሽ ነው ወይስ አይንሽ ነው? ምንሽ ነው እሱ? አብራችሁ በነበረ ሰዓት እንኳን ምንም ተይ እንጂ። አሁን ሄርሜላ እኔ ወደ አብርሽ መሄድሽ ውርደትን ነው እንጂ የምትከናነቢው ሌላ አዲስ ነገር የለም። አብርሽ የምትይው እያንዳንድሽ ሄርሜላ ሩታም ማለት ነው። በእውነት ነው የምላችሁ ለራስሽ ጥቅም፣ ለራስሽ ስሜት፣ ለጊዜያዊ ደስታሽ እንጂ ጤንነቱ አሳስቦሽ አይደለም። ጤነኛ ከሆነ በቃ ሩታም አትሄድም እኔም አልሄድም ብለሽ አርፈሽ ቤትሽ ሰብሰብ ብለሽ አባቱ ጋር ነው ሄደው ከባዕድ ሰው ጋር ወይ ደግሞ ምንም ከማያውቁት ሰዎች ጋር ለም ተከትሎ ሄደው እህትየው አለች፣ ወንድምየው አለ፣ አባት አለ፣ እናት አለች እዛ ጋር። አንቺ ከእናት ልትበልጫ አትችይም። በታሪክ ከእናት ከአባት አንቺም ሩታም ልትበልጡ አትችሉ። እና አብርሽን እዛ ጋር ወስደው እኮ እስር ቤት አይደለም ያስገቡት፣ ወይም ደግሞ በሽተኛ እንዲሆን አይደለም ያደረጉት። እነሱ በቃ እስኪ ሰላሙን ያገኝ ከአባቱ ጋር ቀስ ብሎ ያውራ ይነጋገር ብለው ነው። በእርግጥ ጋሽዬ ፈጣሪ አይደለም ወይም ደግሞ ሐኪምም አይደለም ወይም ደግሞ መድኃኒትም አይደለም፣ ሰው ነው እንደናንተ። ግን ደግሞ ቢያንስ ይሻላል የተሰማውን ስሜት እንኳን ከጋሽዬ ጋር። ጋሽዬ በነገራችን ላይ ወደኋላ ማለት አይወድም። ሁሉን ነገር በግልጽ የሚነጋገር ወደፊት የሚሄድ በቃ ለውሳኔ ቆራጥ የሆነ አባት ነው። እና ምናልባት ይሄን ነገር እንግዲህ ሁለት ነገር ሊያደርግ ይችላል። አንደኛው በቃ ሄርሜላን ሩታን ከህይወቱ ውልቅ ብለው ወጥተው እንዲሄዱ አንቺም ረፊ ወደዛ ሄዱ ብሎ የሚያባራቸው ይመስለኛል። ወይ ደግሞ አብርሽን እዛ ጋር የምትመርጠው ምረጥ ተብሎ እንግዲህ ከአንዳቸው ጋር እንዲሆን ያደርጋል ብዬ አስባለሁ ጋሽዬ። ይሄም ትልቅ ነገር ነው ብዬ አስባለሁ። ና ብቻ አሁን ላይ ድራማው እያለቀ ያለ ይመስለኛል። በቃ አብርሽ እዛ ጋር ሄዶ ጋሽዬ ከገባበት ነገሩ ሰላም ሆኖ እንግዲህ ወደ የራሳቸው የሚመለሱበት ጊዜና ወቅት ነው ብዬ አስባለሁ። መሆንም አለበት እንዴ! ይሄ ሁሉ ጊዜ እኮ በጣም ብዙ ተራምዳችሁና እንግዲህ ሄርሜላ ዛሬ እየተገላገለች ነበረ። ያው ቤትሽ ብትቀመጭ ነው። ሩታ ብትሄድም ምንም አታረግሽም፣ ምንም አታረገውም ሲጀመር ማለት ነው። አብርሽ እሱ ከፈለገ ነው። ዋናውን እናንተ ተባላችሁም፣ ተቧጨቃችሁም፣ ተደባደባችሁም፣ ተጨቃጨቃችሁም ማለት ነው። ዋናው አብርሽ ደህና ሆኖ መጦ ሩታን ነው ካለ ሩታን፣ ሄርሜላን ነው ካለ ሄርሜላን እንጂ እናንተ እሪዎ ስላላችሁ ስለጨዋችሁ ግር ስላላችሁ የሚሆን ነገር የለም። ግን ለአንድ ወንድ ይሄን ያህል መሆን አለባችሁ ወይ? አሁን ሄርሜላ አብርሽ ለአንቺ ምን መስዋዕት ከፍሎልሻል? እስኪ በምን አይነት መንገድ ነው ፍቅር ያስያዘሽ? እስኪ ከእልል ተጋብተሽ እንጂ የትኛው ፍቅር ነው? ሩታስ የትኛው የቆየ ፍቅር ያላለቀ ፍቅር ኑሮሽ ነው በዚህ ልክ የምትከራከር? የለት ፍቅርሽማ እኮ ካበቃ ካለቀ እኮ ቆየ። በእውነት ነው የምላችሁ። ሩታ ነግሬያችኋለሁ፣ አበሻ የጣልነውን ሲያነሱብን አንወድም። ሩታ ጋር ያየሁት ነገር ነው እንጂ ምንም አይነት ፍቅር እዚህ ጋር የለም። ምንም ሄርሜላን ፍቅር የሚባል ነገር የላትም። ሩታን ፍቅር የሚባል ነገር የላትም። ኢቭን ማለት ነው ቡዜ ራሱ የምትወደው አይመስለኝም። ይቅርታ አድርጉልኝና ማለት ነው። ምክንያቱም ይሄን ልጅ እስከሚሞት ሙቶ እስኪገነዝ ነበር እየጠበቁ የነበሩት። በሰዓቱ በወቅቱ መሆን ያለበትን ነገር ቢያደርጉ፣ ሁለቱንም ሴቶች ከዚህ ልጅ ህይወት ቢያርቁ። በቃ አሁን እኮ ልክ ሴትን ልክ እንደ መድኃኒት ለምሳሌ አሁን የሆነ ነገር ሲታመም ሄርሜላ ናምጣት እስኪ ተብሎ በቃ ከሄርሜላ ጋር ሲሆን ደህና ይሆናል። ከዛ ደግሞ እስኪ ሩታ ናምጣት መዝናኛ ቦታ ትወስደው፣ ከዛ ትወስደው ደህና ይሆናል አይነት ነገር ነው እንዴ። እስኪ ከሴት ብርቁ ነው እንዴ? ያለ ሴት አያወራም እንዴ? ያለ ሴት አይተነፍስም እንዴ? ጉድ እኮ ነው። ከሀገር ይዤው ልወጣ ነበር ምናምን። ከሀገር ይዘሽ ወጣሽ አልወጣሽ ምንም የምትጠቅሚው ነገር የለም። አንቺ የጊዜያዊ ደስታሽን ለማሳለፍ አንቺ ከሩታ ጋር ተፎካክረሽ በቃ አሸናፊ ለመባል እንጂ በቃ ምንም። ግን አሳዝነሽኛል። እዚህ ለማይረባ ህይወት ለማይረባ ወንድ ብለሽ ይቅርታ አድርጉልኝና ወንድ የሚባል ፍጥረት ሁሉ አይርቡ። እንደፈለጉ ሴት ልጅ ላይ መጫወት፣ ሴት ልጅ ላይ ማስለቀስ፣ ሴት ልጅ ማቁሰል ብቻ ስራቸው የኢትዮጵያ ወንዶች ማለት ነው። በቃ የሴት ልጅ ዋና ተግባራቸው ዋና ስራቸው ሴት ልጅ ከህልሟ ማሰናከል፣ ከአላማዋ እንዳትደርስ በቃ ባጭር ማስቀረት ነው። ያቺ የምትፈነድቅ ያቺ እንደ አበባ የምትስቅ የምትቦርቅን ሴት
ሰባብሮ ማስቀመጥ ነው በቃ። ልቧ አንዴ ከተሰበረ የሴት ልጅ ታውቃላችሁ። እና ወንድ ልጅ የፈለገ ልብ ነው ያለው በነገራችን ላይ። አንዴ ቢሰበር ቢጎዳ ምንም አይሆንም። ሴት ልጅ ነች የምትጎዳው። ሴት ልጅ ነች ተሰብራ የምትቀረው። ምንም መነሻ የላትም። አንዴ አትሰበሩ፣ አንዴ አትጎዱ፣ አንዴ አትሸወዱ፣ አንዴ አትታለሉ። ያ ነገር ከሆነ ግን መቼም ነው የምላችሁ መነሻ አይኖርም። በጣም አስቀያሚ ህይወት ነው የምታሳልፉት። እና እኔ አሁን ለሄርሜላ ምላት ነገር ቢኖር ለማይፈልግሽ ወንድ በዚህ ልክ ዋጋ አትክፈይ ነው ምልሽ። ታያለሽ ነገ ከነገ ወዲያ ቁጭ አድርጎሽ ይሄዳል። ኢቭን እንኳን አንቺን ማለት ነው ሩታን ራሱ ቁጭ አድርጓት ሊሄድ ይችላል። ወንድ ልጅ ነው፣ ምንም ችግር የለበትም። እቃው ለሁሉም ይበቃል። በነገራችን ላይ እዛም ሄደ እዚህም ሄደ ለሁሉም በቂ ነው በጣም ማለት ነው። እና እኔ በዚህ ልክ አንቺ ለአብርሽ መንቀጥቀጥ መንገብገብ ይህን ያህል ዋጋ መክፈል አለብሽ ብዬ አላስብም። ወደ ጋሽዬም ቤት መሄድሽ አንቺ ማንሽ ተብለሽ እንኳን ብትጠየቂ ምንም አይነት ምክንያትም የምትመልሹ መልስም ስለማይኖርሽ የባሰ ውርደትን ነው የምትከናነቢ እንጂ ሌላ የምታመጩ መፍትሄ የለም። ሩታ ወሰደችው አልወሰደችው ምን ይሄ ልጅ አታተን ነው ወይ ደግሞ አትውጠው ወይ ደግሞ አታጠፋው አታግተው። ምንም አታረገውም እኮ ምንም አታረገውም። ይሄ እኮ ጤና ህጻን ልጅ እኮ አይደለም አይደል? እንዲ አታላው ከረሜላ ሰጣው የሆነ ነገር አጎርሰው የሆነ ነገር እንደዚህ ጋብዛው ምናምን ከዛ ከሄርሜላ ጋር አልሆንም ብለህ ተናገር ብላ የምታታልለው ነገር የለም። አንቺም ውጭ ወሰድሽው ምንም የሚመጣ መፍትሄ የለም። እንደውም እዚህ ሆናችሁ ለጤናው ብትጥሩለት ባይነኝ። ግን ስለ ጤናውም አሁን አንቺ አስፈላጊ ነሽ ብዬ አላምንም። አንቺም ሩታም ሌሎቻችሁ ማጨብጫቢዎችም አታስፈልጉም። ጋሽዬ ጋር ከሄደ አባት ነው የፈለገውን ነገር ያድግ። በቃ ከአባት በላይ እናንተ ልታስቡ አትችሉ። ትልቅ ውሳኔ ነው የወሰናችሁት። ትልቅ ሀሳብ ነው የመጣው። ስለዚህ ቡዜ ማድረግ ያለባት ምንድነው አባቷ ጋር ተወስዷለች ስላለው ነገር ሁሉንም ነገር ምናልባት እንግዲህ እዛ ሀገር ቲቪ ማለት እንደዚህ ዩቲዩብ የሚያዩ አይመስለኝም፣ ዋይፋይ ያላቸው አይመስለኝም። ሁሉን ነገር እየተከታተለ አይሆንም ብዬ አስባለሁ። ለማንኛውም ግን አሁን ሄዶ ጋሽዬ ማድረግ ያለበትን የፈለገ ነገር ያደርግ። ጸበል ውሰዱት የምትሉ ሰዎች ይሄ ልጅ መች በጸበል ያምናል? ሲጀመር ማለት ነው ያልገባኝ። ሲጀመር ድራማ ነው ሁሉ ነገር። ሲቀጥል ደግሞ እንደ የእውነት እንኳን ታሞ ቢሆን ይሄ ልጅ እኮ በጸበል እኮ አያምንም። ምናልባት እናንተ በሃይማኖታችሁ ሌላ ማለት የሆነ የሚደረግለት ነገር ካለ እሱ ይደረግለት በሉ እንጂ ጸበል አትበሉ። ሲጀመር ሁሉም ከሄርሜላ ውጪ ሌሎቹ በጸበል አያምኑ። ስለዚህ ሌላ ታሪክ ውስጥ ሌላ ሀሳብ ውስጥ ከምትገቡ ሌላ ሃይማኖታዊ ነገር ከምትገቡ ጸበል ሲጀመር ሙስሊሞችም እንደዛ ትላላችሁ። ያው እንዲድን ከመጓጓታችሁ የተነሳ ይመስለኛል። እውነት ለመናገር ግን እሱ በጸበል አያምንም። ሲጀመር ቤተሰቡም ጸበል አይወስዱትም። ምክንያቱም በጸበል አያምኑማ፣ ሃይማኖታቸው ሌላ ነው። ጸበል የሚያምኑ ኦርቶዶክስ እምነት ተከታይ የሆኑ ሰዎች ብቻ ናቸው። እና ይህንን ነው ልል የምችለው። ለማንኛውም ግን አብርሽ ወይ እያታለለን ነው ሁላችንንም፣ ወይም ደግሞ የእውነት ታሟልም ሊባል ይችላል። ብቻ እውነታውን በቅርቡ የምናውቅ ይሆናል። ግን እመኑኝ ነቃም አልነቃም በተአምር ሄርሜላ ምርጫው እንደማትሆን እኔ አስረግጬ ልነግራችሁ ወዳለሁ። በእውነት ነው የምላችሁ። ምክንያቱም ታያላችሁ፣ ወይ ከሁለታቸው አይሆንም ወይ ደግሞ ከሄርሜላን ከዚህ ጨዋታ ውጭ ያረጋታል። የእውነቴን ነው የምላችሁ። እርር ስትል ስትቃጠር ድብን ስትል የምትኖረው ሄርሜላ ናት። ሩታ የምሬ ነው። በጉልበትም ከመጣችሁ አለችላችሁ፣ በእልህም ከመጣችሁ አላችሁ፣ በፍቅርም ከመጣችሁባት አለች። በእውነት እና በጣም ከባድ ነው። የህይወት ልምድ በደንብ አስተምሯታል። ክፉንም ደጉንም አይታ ስላደገች ስለኖረች ማለት ነው። ምንም በቃ ችግር ብርቋ አይደለም። ምንም የፈለገ ነገር ቢመጣ አንበሳን ፊት ለፊት ነብርን ፊት ለፊት የምትጋፈጥ ሴት ናት እና ወደ ኋላ የምትል ሴት ናት ብዬ አላምንም። ሩታ ሄርሜላ በጭራሽ እንድትሄድ አልፈለገችም። ሄርሜላ ደግሞ ሄዳለሁ ብላ ሻንጣዋን ይዛለች። ሩታ ደግሞ በማታው ቪዲዮ ምን እንደምትል አብረን የምናይ ይሆናል። አብረሽስ በምን አይነት ሁኔታ ላይ ያለው የሚለውንም አብረን የምናይ ይሆናል። ግን እዛ ወስዳችሁ ቁጭ ሳይሆን ወደሚድንበት ቦታ ቢወሰድ የተሻለና ጥሩ ሀሳብ ነው ብዬ አስባለሁ። እስኪ እናንተ ሀሳብ ምን ይመስላል? ሄርሜላ የእውነትም አስፈላጊው ጠቃሚዋ ሴት ከጎኑ ብትሆን ይድናል፣ ይሻለዋል፣ እሷ ነች መሄድ ያለባት ብላችሁ ታስባላችሁ? ወይስ አይ ሩታ ነች መሄድ ያለባት ቢያንስ በዛም በዚህም ብላ አብራ በቃ ከነሱ ጋር ሆና ይህን ልጅ አድና ማምጣት አለባት ትላላችሁ? ወይስ አይ ሁለቱም ሴቶች በጭራሽ አብርሽ አጠገብ በዚህ ሰዓት መድረስ የለባቸውም ትላላችሁ? ሀሳባችሁን ኮሜንት አስቀምጡ። ስለነበረን ቆይታ አመሰግናለሁ የኔ ውዶች። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በማታው ቪዲዮ ወይ ሩታ ወይ አብርሽ ይመጣሉ፣ እንገናኛለን።